ጤና ይስጥልኝ። ዶክተር ያሬድ ዘነበ እባላለሁ። በላንስታ አጠቃላይ ሆስፒታል የነርቭ ሐኪምና የኮግኒቲቭ ኒውሮሎጂ ሰብ ስፔሻሊስት ነኝ። እንግዲህ አሁን የምንገኝበት የመስከረም በነጮች የሴፕቴምበር ወር በዓለም ዙሪያ የዓለም የአልዛይመር ግንዛቤ ማስጨበጫ ወር ተብሎ ይታሰባል። ይህ የሚሆነበት በዋናነት ምንድነው? በየዓመቱ ከ10 ሚሊዮን በላይ ህዝቦች በዓለም ዙሪያ በዲመንሻ በአልዛይመር ይያዛሉ። ይህ ህመም እንግዲህ በተለይ ማህበረሰባችን ቁጥሩ እየጨመረ እድሜያቸው የገፉ ሰዎች እየጨመረ ቁጥራቸው በበዛ ቁጥር በአንድም በተለያየ መንገድ አንጎል ላይ በሚደርሱ ህመሞች የመጨረሻ ውጤቱ የአንጎልን ስራ በማዳከም የሚከሰት ህመም ነውና ይህ ህመም በየዓመቱ ብዙ ሰዎችን ህይወት እየቀጠፈ አሁን ላይ ባለን መረጃ እስከ ገዳይ ከሆኑት በሽታዎች በ6ኛ ደረጃነት የሚገኝ ህመም ነው። ስለዚህ በተለይ እንደኛ ሀገር ታዳጊ ባሉ ሀገሮች ደግሞ የህመሙ ጫና እየጎልቶ እየመጣ ስለሆነ ስለዚህ ህመም ማወቅ፣ ቤተሰቦቻችን ውስጥ ይሄ ህመም ያለባቸውን ሰዎች መለየት፣ በጊዜ ህክምና እንዲያገኙ ማድረግና ህመሙ ከመባባስ ደግሞ የጉዳቱ የጎላ እንዳይሆን በህክምና በመርዳት የቀረ ህይወታቸውን የተሻለ የምናደርግበት እድል አለ። እንዲሁም ደግሞ ያልተያዙ ወጣቶች ላይ ደግሞ በመከላከል ግንዛቤ በማስፋት የህመሙን ስርጭት መግታት የምንችልበት ግንዛቤ መስጫ ወር ነው ማለት ነው።